ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁ። ታህሳስ 4 2018 በኢትዮጵያ የዘመን አቆጣጠር ዲሰምበር 13 2025 በግሪጎሪያን ካሌንደር የዕለተ ቅዳሜ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የመረጃም ክፍተት ካለ ወይም አብረን እንድንመማርበት እያንዳንዱ ኮሜንታችሁን አነባለሁ። የጋት ሚዲያ ሜምበር ሁኑ። በአቅማችሁ የወራዊ ክፍያ ከዛ ባለፈ ሱፐር ታንክ ሱፐር ቻት በዛ እየደገፋችሁ ነው። የከበረ ምስጋና ይድረሳችሁ። ጋት ሚዲያ ተደራሽነቱ እንዲያድግ እናንተ ሰብስክራይብ ማድረጋችሁ ብቻ በቂ አይደለም፣ ሌሎች ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደር ሁኑ። የብርሃንም የድምጽም የተለያዩ ችግሮች አሉ። ግን እነዚህ ችግሮችን አንድ አምባሳደር የሀገሩን መልካም ወይ የተቋም አምባሳደር ይሁን መልካሙን ለሌሎች ይናገራል። ደግሞ ችግራችን ደግሞ ያም የሚመጣውም አብሮ የምንቀርፈው ነው የሚሆነው። የድምጽ የብርሃን እዚህ ባክግራውንዱ በነገራችን ላይ አሁን ይሄ ግርግዳ ጋር የሚቀርብ ነው የሚመስለው፣ ግን ከኋላ ያለው እነዚህ ይፈታሉ። አብረን ደህና እንሆን ብቻ። አንደኛው በዛሬ በጣም ደስ ያለኝ በአዲስ አበባ ከተማ የተከናወነ እንግዲህ በሴፍቲኔት የሚባል ፕሮግራም አለ። ታውቃላችሁ? ያው ሴፍቲኔቱ አንዳንዱ በቀጥታ በየወሩ ዘይት ዱቄት የሚሰጠው ማለት ነው። አንዳንዱ ደግሞ አይ ሴፍቲኔት ከሚሆን በአቅሙ ለምሳሌ በከተማ ጽዳት ላይ አረንጓዴ ልማት ላይ በአቅማቸው ይሰማሩና ድጋፍ የሚሰጣቸው ይሄ በቀጥታ ዝም ብሎ ቤት ተቀምጦ ተረጂ ከሚሆን ድህነቱ አለ። ነገር ግን በየወሩ ከሚመጣ ለእርዳታ ብቻ ከሚሄድ እንዳልኳቸው ከተማ ሊያጸዱ ይችላሉ። አረንጓዴ ልማት ላይ መሰማራት እነዚያን አድርገው መደገፍ አለ። ከዛ ባለፈ አሁን የተስፋ የምገባ ፕሮግራሞች አሉ። ከ500 ሺህ በላይ ምሳና ራት ይበላሉ። ይሄ ዌልፌር ስቴት የሚባለው ነው። ስዊድን ፉድ ስታምፕ አሜሪካ አለ። እንደው ምናልባት አውሮፓ ውስጥ ያለ አልበለጸግንም፣ ድሃ ነን። ግን ድሃም ሆነን ያለችዋን ሀብትም ደግሞ ሰው ተኮር ሆኖ ዜጎች እንዲጠቀሙ የማድረግ ከዛም ከዚህም የምትገኘዋን ሀብት እና በዛሬው ዕለት በጣም ደስ ያለኝ በአዲስ ከተማ በአቃቂ ቃሊቲ በየካና ቂርቆስ ክፍለ ከተማ በምግብ ዋስትና ሴፍቲኔት ታቅፈው ሲሰሩ የነበሩት ተመርቀው ወደ አምራችነት ተቀይረው ባለ 4 ፎቅ G+4 የማምረቻና የመሸጫ ህንፃዎችን ረከክብ አድርገዋል። የፕሮግራሙ ተጠቃሚዎች 976 አንቀሳቃሾች ሲሆኑ እነዚህ በኢንተርፕራይዞች በ292 ኢንተርፕራይዝ ተደራጁ። ጨርቃጨርቅ ላይ ለመሰማራት ለሚፈልጉት በኢንተርፕራይዝ ተደራጅተው ምን ሆነዋል ማለት ነው፣ ወደ ብድር እታች ላይ ሌሎች አገልግሎት የካፍቴሪያ አገልግሎት ለሚሰጡትም በብድር ተደራጅተው ወደ ኢንተርፕራይዝ አድጎ ይሄ ቀላል ሊመስል ይችላል። አይደል ነው። በ292 ኢንተርፕራይዞች ተደራጅተው የከተማ አስተዳደሩ በስራ ዕድል ፈጠራ የማምረቻና መሸጫ ቦታ እንዲሁም በከፋ ድህነት ውስጥ የሚኖሩ ዜጎችን ህይወት በመለወጥ ከድህነት ወጥተው ራሳቸው ከድህነት መውጣት ብቻ ማለት ነው ለኢትዮጵያ አምራች ሆነው ለሌሎች የስራ ዕድል እንዲፈጥሩ። ለምሳሌ ከነዚህ 292 ኢንተርፕራይዝ 976 አባላት ይኖራቸው እንጂ የስራ ዕድል የሚፈጥሩት ለሌሎችም ይፈጥራሉ። ካፍቴሪያ ለሆኑት መስተንግዶ፣ ኮካኮላ ለሚሸጠው ወይ እዛ አካባቢ ያው ዳይሬክት ጆብ ኤንድ ኢንዳይሬክት ጆብ የሚባለው እንዳለው ነው። አስተዳደራችን ባለፉት የለውጥ ዓመታት ከ520 ሺህ በላይ የምግብ ዋስትና ፕሮግራም ተጠቃሚዎችን በተለያዩ ዘርፎች የስራ ዕድል በመፍጠር ከተረጅነት ወደ አምራችነት ቀይረዋል የሚል ሪፖርት አቅርበዋል ክብርት ከንቲባ ወይዘሮ አዳነች አቤቤ። በዛውም በመልእክታቸው የተፈጠረላችሁን የስራ ዕድል በአግባቡ በመጠቀም ከተረጅነት ወደ አምራችነት በመሸጋገር በአጭር ጊዜ ውጤታማ ሆናችሁ ስላየን እናመሰግናለን። ይህንን ዛሬ የሰጠናችሁን G+4 ህንፃ ማምረቻም መሸጫም በኃላፊነት ስሜት ተጠቅማችሁ አሁን አንዳንዱ ያው ያከራያል ወይ ምን ይላል አለመስማማት ይፈጠራል። ያን ሁሉ አልፋችሁ
ቀጣይም ድጋፍ እናደርጋለን። ለቀጣይ ለምንሰራው ከተማዋን ለመለወጥ በምናደርገው ጥረት ተባብራችሁ በርትታችሁ የበለጠ ውጤታማ በመሆን ሌሎችም የእናንተን መንገድ እንዲከተሉ አርአያ መሆን ይጠበቅባቸዋል ወይም ሊያስተላልፉታል። እኔ ይሄ በጣም ማለት በድህነት ውስጥ የነበረ ሰው ምሳዬን ይሄን እበላለሁኝ እራት ይሄን እበላለሁ ቁርስስ ብሎ ያስብ የነበረ ሰው ወደ አምራችነት ከአምራችነት ደግሞ የስራ ዕድል ወደ መፍጠር ከባንክ ጋር ተያይዞ ብድር አግኝቷል። ያን ብድር መክፈል ልጆቻቸውን የተሻለ እንዲያስተምሩ የማድረግ ይሄ ቀላል አይደለም። በውጭ የምትኖሩ ኢትዮጵያውያን በሀገር ውስጥ ያላችሁ ጠመንጃ እገዛልሃለሁ እንዲያድርግ ከሚል እንዲህ ያደረገ በየአካባቢው ያሉ ለምሳሌ ወለጋ ውስጥ ያሉ ሸኔን አስታጥቃለሁ ከሚል የሻምቡ ከተማ ነዋሪ የሚኖሩ 10 ወጣቶች ቢኖሩ 10 አሜሪካ የሚኖሩ ወይ ደቡብ አፍሪካ የሚኖሩ በተመሳሳይ ጎጃም፣ ወሎ፣ ሸዋ፣ ወላይታ የሚኖሩ ይህም ማድረግ ቢቻል የስራ ዕድል መፍጠር ቢቻል ዞሮ ከግጭት ከጦርነት ከኋላ ቀርነት የምንወጣው ኢኮኖሚያችን ሲያድግና የጋራ የሆነ ዲሞክራሲያዊ ስርዓት ስንገነባ ነው። ዲሞክራሲያዊ ስርዓት ኢኮኖሚውን ማሳደግ አለበት። ኢኮኖሚው ደግሞ ራሱ ዲሞክራሲን ያመጣል። ያው ብዙ ክርክሮች አሉ በዚህ ዙሪያ ላይ ከአጀንዳችን ጋር አብሮ ስለመሄድ ነው። ይሄ እንደው በጣም የተመቸኝና እንደው እናንተም ብታውቁት ብትሰሙት በሚል ነው። ሌላው እንግዲህ ምናልባት በተለያዩ ሚዲያዎች በተለይ በዩቲዩቦች ላይ ሱዳን በኢትዮጵያ ላይ ጦርነት ልትከፍት ትችላለች የሚል ሰፊ አንዳንዶቹ በደስታ ያሳዝናል። እንደዚህ ብዬ ለመናገር እኔም እንዴት ሰው አገሩ የአርበኛ ዘር ነኝ እንደዚህ ነው ባድዋ የምንኩራራ ምናምን ሆነን ስናበቃ ደግሞ ባንዳዎች ደግሞ በቃ ጀግኖች ነን ነው የሚሉት በአብዛኛው እና እንዴት ይሄንን መመኘታቸው ያሳዝናል። አንዳንዶች ደግሞ አይ በቃ ደግሞ ሌላ ግጭት ሊፈጠርብን ነው ወይ? በተለይ ግብፃውያን ናቸው የመረጃው ባለቤት ግን ሱዳኖች እንዲህ አሉ እንዳሉ ለአልጀዚራ አረቢክ ነው የወጣ የተባለው። መንጂን እንግዲህ ታውቁታላችሁ። የሸርቆሌ አካባቢ ወደ ቤኒሻንጉል ስትሄዱ እዛ አካባቢ 10,000 ሰራዊት ሊያሰለጥን የሚችል የተመረጠውን አካባቢ ውሰዱት። መንጂ ሸርቆሌ ያው እዛው ህዳሴ ግድቡ ጋር ማለት ነው፣ ሌላ ነገር የለም። እናዛ ለሱዳን ፈጥኖ ደራሽ ድጋፍ ኃይሎች ወታደር ሊያሰለጥን የሚችል 10,000 የሚይዝ ተመስርቷል። የሚያስተባብረው ከሌ ነው። የጦር መሳሪያና መሰረተ ልማቱ የሚመጣው ያ ሁለት ከሞምባሳ ከኬንያ። ለምን ኬንያና ሱዳን ግጭት ላይ ስላሉ አልቡርሃን ኬንያን ይከሳል። አርኤስኤፍን ተቀብላ በተለይ ሄሜቲን ተቀብላ ለማደራደር ፓራላል ገቨርንመንት እንዲፈጠር ምቹ ሁኔታ ፈጥራለች የሚል ክስ ስላለ ኬንያ ተካተተች ማለት ነው። ሌላውስ በበርበራ ወደብ በኩል የጦር መሳሪያ እየመጣ ነው። ለምን ጅቡቲ አልተመረጠም? ትራክ ስለሚደረግ ጅቡቲ ላይ ያለው እያንዳንዱ ነገር የጦር መሳሪያም ሲገባ ማስቲካም ሲገባ ስለሚታይ ለዛ ነው የባህር በር የሚያስፈልገን ጓዶች። የባህር በር ማለት ቤት የሌለው ሀገር ማለት ነው። የባህር በር የተዘጋበት ማለት እንኳን የነበረንን በታሪክ በባንዳ በግፍ ያጣነውን ሌሎች እኮ የተለያየ ነገር እኮ ያደርጋሉ። በዚህ የጂኦፖለቲክስ የቀጠናዊ ጥቅምና ፍላጎታቸውን ለማስጠበቅ ስፔን ከስንት ሺህ ኪሎ ሜትር፣ አሜሪካ ከስንት ሺህ ኪሎ ሜትር፣ ጃፓን ከስንት ሺህ ኪሎ ሜትር፣ ቻይና ራሱ ሳውዲ አረቢያ የቀይ ባህር ተዋሳኝ ሆኖ እያለ የየመን ሀውቲዎችን ለመፋለም በሚል ይህ ሁሉ በሆነበት እኛ ተዘግቶ ማስቲካ ስታስገባ ከረሜላ ስትገዛ ቡና ስትልቅ እያንዳንዱ ትራክ ይደረጋል። በጅቡቲ አላሉ የጦር መሳሪያ በሞምባሳ ወደብና
በበርበራ በኩል እየመጣ ሸርቆሌ ጋር ህዳሴ ግድቡ ጎን ማለት ነው። እዛ ለ10,000 ሰራዊት አርኤስኤፍ የሚሰለጥንበት ስለተከፈተ ሱዳን በምስራቅ በኩል ጦርነት ልትከፍት ነው የሚል ቅዠት። ለታሪክ ይመዝገብ። ሱዳን ጦርነት በኢትዮጵያ ላይ መክፈት አይችልም። መቼው ነው ግን ምንድን ነው የታሰበው ነው የሚለውን የራሴን ምልከታ እነግራቸዋለሁ። ከዚህ ምልከታ ውጭ ከሆነ ለእናንተ ለውድ ቤተሰቦች ይቅርታ ጠይቃለሁ ማለት ነው። እስከዛሬ ትምክተኝነት አስፈላጊ ነው። እስከዛሬ አልተሳሳትንም። ሰው እናገጣጥሙ ጉዳዮችን። አንድ ሙሉ ለሙሉ በሚባል መልኩ ደቡብ ሱዳንን ራፒድ ሰፖርት ፎርሱ የሄሜቲ ኃይል ተቆጣጥሯል። አንድ እሱን ሰው የሱዳን የነዳጅ ማውጫ አካባቢውን ከዛ ባለፈ ደግሞ ከፍተኛ የሆነ ከደቡብ ሱዳን የሚወጣውን ነዳጅ የሚጣራበትን ሄግሊግ ብለው የሚጠሩትን አካባቢ ራሱ አርኤስኤፍ ተቆጣጥሯል። አርኤስኤፍ መቆጣጠር ብቻም ሳይሆን ያንን የነዳጅ ማጣሪያ መሰረተ ልማት ለመጠበቅ የደቡብ ሱዳን መከላከያ ኃይል እዛ አካባቢ ገብቷል። በማን ስምምነት? የደቡብ ሱዳን ከአርኤስኤፍ ከሄሜቲ ኃይልና ከአልቡርሃን ፖርት ሱዳን ከተቀመጠው ኃይል ጋር በፈጠሩት ስምምነት ይህንና ስለዚህ በምስራቅ በኩል እመጣለሁ ብሎ የአልቡርሃን ኃይል ኢትዮጵያ ውስጥ ገብቶ ተዋግቶ ሸርቆሌ ላይ አለ የሚሉትን የለም ፍጹም ሁ አር ዩ አንተ ይህንን ማን ነው ታይትል የሰጠ ብላችሁ ልጠይቁ ትችላላችሁ። የለም ምንድነው ያለው መንጂ? ምንድነው ያለው ሸርቆሌ? ምንድነው ያለው ወደ አብርሃሙ የሚባለው ወረዳ ወደ ላይ ሰፋፊ የሆነ ኮመርሻል አግሪ ቢዝነስ ለመጀመር ስራዎች እየተሰሩ ነው ያሉት። ዘመናዊ ካናል ለመስራት እና በግድቡ በተለይ ሁለት ግድብ ነው ያለው። ህዳሴ ግድብ አለ፣ የኮርቻሳ ድልዳሙ ያለበት። ከግድቡ በኋላ የተኛው ደግሞ ንጋት ሐይቅ የሚባለው ሰው ሰራሽ ወደ ኋላ እስከ 154 ኪሎ ሜትር ወደ ኋላ ውሃው ይተኛል። በዛ በግራና በቀኝ በማዶ እና ወደዚህ ባለው ሰፋፊ የሆነ ኮመርሻል ፋርም ለመጀመር ጥረት እየተደረገ ነው። ማሽነሪዎች እየመጡ ነው። መንገድ ጠረጋ እየተከናወነ። ከዚህ በፊት ውይይት ተደርጓል። ቢሾፍቱ ላይ ውይይት ተደርጓል። ምን አይነት መሆን መቻል አለበት? ካናል ሲስተሙ ምን አይነት ይሆን? የአግሮ ኢንዱስትሪ ይሰራል እዛ። ከዛ ባለፈ እዛ አካባቢ ከህዳሴ ግድቡ ተሻግራችሁ ማዶውን ከፍተኛ የሆነ የወርቅ ልማት በአመት እስከ $2 ቢሊዮን በትንሹ የሚገኝበት የወርቅ ልማት እየተከናወነ ያን እንግዲህ እዛ የወርቅ ልማት ውስጥ ላይ በትንሹ እስከ 5-6 ሺህ የሚሆን የስራ ዕድል ይፈጠራል። ካምፖች አሉ እዛ። ሰው ሰራሽ ግዙፍ ሐይቅ አለው። ያንን ለማጣራት ያው ወርቁ በማሽነሪ ይፈጫል። ምን ይላል? ከዛ በኋላ ወርቁን የማጣራት ስራ ኢንቫይሮንመንቱ እንዳይበከል ያ ወርቅ የሚወጣበት ማዕድኑ ደግሞ እየተከተለ ደግሞ ወዲያውኑ እዛው ላይ አረንጓዴ አሻራ ይሰራል። ችግኝ ጣቢያ ነው። ከተማ ነው የተመሰረተው። ብሎ ሄዶ 6,000-7,000 የቀጠረው እየሄደ መጨረሻ ላይ እስከ 20,000 ድረስ ይደርሳል። ሆቴሎች፣ ማደሪያ ሩሞች፣ መዝናኛ ማዕከላት አሉት። ወዲያ ማዶ ከግድቡ ማዶ ሰው ያንን ሳተላይት ኢሜጅ ላይ ማየት ትችላላችሁ። ከተማ ነው እየተገነባ ያለው ግዙፍ ሐይቅ ያለው ከተማ። ከዚህ ደግሞ ሸርቆሌን፣ መንጂን፣ አብርሃም ወረዳን ይዞ ደግሞ ወደ ላይ እስከ ግልገል በለስ ራሱ ግልገል በለስ የማይደርስ ከ154 ኪሎ ሜትር በኋላ ወደ 40 ኪሎ ሜትር ተጨምሮ ሌላ ሁለተኛ ግድብ ይገነባል። መቼ? እሱን ጊዜው ሲደርስ። ካናል ዘመናዊ ካናሎች ሊሰሩ። ግብጽ ደግሞ በተደጋጋሚ ህዳሴ ግድብ አመቱን ሙሉ
ያልተቆራረጠ ውሃ እንደሚያስገኝላቸው ያውቃሉ። ከኛ በላይ ጠላቶቻችን ያውቁታል። በሳተላይት ይከታተሉታል። የወርቅ ማዕድን እንደሆነ፣ የዘመናዊ አግሮ ቢዝነስ እንደሆነ፣ እርሻ፣ ዘመናዊ እርሻ፣ ከዛስ ከእርሻ የሚገኘው ምርት ደግሞ ፕሮሰስ የሚያደርግ የቡና እርሻ አለ፣ የማንጎ እርሻ አለ፣ የአቮካዶ እርሻ አለ፣ ዱባ ይመረታል፣ ሰፋፊ ቃሪያ ሁሉ ይመረታል። አመቱን ሙሉ አትክልትና ፍራፍሬ፣ ሩዝ አለ፣ ሰፊ የሩዝ እርሻ የሚሳተፉ ሀገራት አሉ። የ50 ዓመት የ60 ዓመት የ100 ዓመት ሁሉ ሊዝ የሚወስዱ ይሄ ስለሆነ ምን አለ ግብፅ ወጠናል። እኛ በድርድር ሰበብ ጊዜ በቆየን ቁጥር መሬት ላይ ፋክት እየተፈጠረ ነው ያለው። ያ ፋክት ምንድን ነው? ግድቡ አለቀ። ከዚያ በአሜሪካ የፕሬዝዳንቱ የምስራቅ አፍሪካ ልዩ መልእክተኛ አይ ግድቡ አልቋል፣ መሬት ላይ ያለውን መሰረት ይዘን ነው መነጋገር ያለብን። እየተደራደርን ከሄድን አሁንም ነገር የመስኖ ካናሉ ተሰርቶ ያልቃል። 2 አሁንም በዚህ በድርድር የምንቀጥል ከሆነ ኢትዮጵያ እንደሆነ ስራዋን ስለማታቆም፣ በነገራችን ላይ አሶሺየትድ ፕሬስ ይዞ ወጥቷል። የኢትዮጵያ ጠቅላይ ሚኒስትር ግዙፍ ነገር ነው የሚመኙ፣ ግዙፍ ነገር ነው የሚሰሩ ይላል። አዲስ አበባ ከተማ በፍጥነት እያደገ ነው ብሎ ነው የሚጀምረው። ግዙፍ የአፍሪካ ኤርፖርት እየገነቡ ነው ይላል። በአፍሪካ ግዙፍ የህዳሴ ግድብ አውጥተዋል ይላል። በአፍሪካ ግዙፍ የሆነ እርሻ አድርገው በስንዴ አምራች ቀዳሚ ሆነዋል። እና ይሄ የጠቅላይ ሚኒስትሩ የግዙፍ ፕሮጀክት ህልም የቀይ ባህር ጦርነት ያዋልድ ይሆን ብሎ ያስቀምጣል። ያዙ። በግዙፍነት ነው እየታወቅን ያለ ነው። ግዙፍ የአፈር ማዳበሪያ ፋብሪካ፣ ግዙፍ ጋዝ። ግብፅ አንደራደርም ያለውን ያዙ። 1 ከዛስ ይህ አንደራደርም ብቻም ሳይሆን በድር አብደላቲ ምን አለ? በዓለም አቀፍ ህግ ዙሪያ ተመስርተን እርምጃ እንወስዳለን አለ። ምንድን ነው እርምጃ የምትወስደው? እንዋጋለን ነው የሚሆነው። ታዲያ ትከሳለህ፣ እንደራደር ወዘተረፈ ነው ሊሆን የሚችለው። ታዲያ ከዛ ውጭ ሌላስ? ኤርትራ ከኢጋድ ወጥቻለሁ አለች። ሱዳንም እንድትወጣ እያግባቡ ነው። ከጁን 2024 ጀምሮ ወጥተናል። ኡጋንዳ ላይ በነበረው አርኤስኤፍ የጠዋቱን ፕሮግራም ብታዩት ደስ ይለኛል። ለምን ሄሜቲ ተካፈለ? ኢጋድ በውስጥ ጉዳይ ጣልቃ ገብቶብኛል ወጥቻለሁ ብለዋል። ግን ኦፊሻሊ እንደ ኤርትራ ደንብረው አይደለም። እስቲል በዛ ማዕቀፍ ውስጥ አሉ። ዘን የተመረጠው ህዳሴ ግድብ ዙሪያ ነው የሚለው። ህዳሴ ግድቡን አልፈህ ምን ለማድረግ ነው እንግዲህ? ወይ በሚሳኤል አታክ እናደርጋለን፣ ወይ ደግሞ ግራውንድ ኢንቬዥን፣ ወይ ደግሞ ምን እናደርጋለን ነው? የጀት ጥቃም በጦር አውሮፕላን እንመታለን ነው። ይህንን እንውሰድ። ከግብፅ ቀጥታ ታሪክ በመነሳት ኢትዮጵያ ላይ ወረራ ትፈጽማለች ወይ? ኖ፣ አይሆንም። የሚሳኤል ጥቃት ሊፈጸም ይችላል ወይ? ፕሮባብሊ ሊሆን ይችላል። ነገር ግን ግብፅ ኢትዮጵያ ላይ ጥቃት ብትፈጽም የሚወሰድባትን ከኢትዮጵያ በኩል ያውቁታል። ባንዳ የሚያጠጥለው አየር ኃይል አይደለም ያለ። ህዳሴ ግድቡ ላይም ጥቃት ለመፈጸም አይሞክሩም አይደለም እምላችሁ። ህዳሴ ግድቡን አታክ ሊያደርጉት አይችሉም። ግን ይሄ የወርቅ ማዕድን ወይ ይሄ ኮመርሻል ፋርሚንግ ለዚህ ያልነው ሁለተኛ ግድብ ብትገነቡ ይሄን ህዳሴ ግድቡንማ ጥቃት ከፈጸምክበት ራሱን በራሱ የሚያስከብር ሃይድሮጅን ቦምብ በሉት። እየከሰሱ አለ እንደ እነሱ ውሃ ያለ ፍላጎታችን እየከፈተች አንሬጉሌትድ የሆነ አጥለቀለቀችን፣ በዚህ ምክንያት የቶሽካ ግድብን ከፍተናል እያሉ እኮ ነው። በተለመደው ወቅት ውሃ በሚቀንስበት ወቅት እንዲያውም ውሃ ጨመረብን እያሉ ነው። ሁለተኛ ግድብ ብትጀምሩ አታክ እንፈጽማለን ነው። ግራውንድ ሪያሊቲ እየፈጠራችሁ ነው። ሌላ ግን አርሚ 7 መቀመጫውን ሸረሪና ያደረገው ኃይል
ለጦርነት ዝግጁ እንዲሆን መመሪያ ተላልፎለት ስልጠና ልምምድ እያደረገ ነው። ሸረሪና በየት በኩል ነው ያለው? ሁመራን ተሻግረህ እሱ ጥቃት ሲፈጽም የሱዳን መከላከያ ኃይል ጥቃት እንደፈጸመ አድርጎ የማሰብና ኢትዮጵያ በቀጠናው ውጊያ ውስጥ ገባች ማለት ፍላጎት አለ። ከዛ ውጭ የሱዳን መከላከያ ኃይል ሱዳን አርሚ ፎርስ ኢትዮጵያ ላይ ጥቃት ቢፈጽም ምናልባት ለኢትዮጵያ አምሶሪ እንደዚህ በማለቴ ለኢትዮጵያ መልካም እድልን ይዞ ነው የሚመጣው። ለምን? ጠቅላይ ሚኒስትሩ ጁላይ 9 2024 ላይ ፖርት ሱዳን ሄደዋል። ከካርቱም ወጥቷል። ያኔ ታስታውሳላችሁ። ከካርቱም መውጣት ብቻም ሳይሆን ምንም አይነት መሪ ሂዶ ጠይቆት የማያውቅ ከዓለም አቀፉ ዲፕሎማሲ ተገላ ነው የነበረችው ሱዳን። ክቡር ጠቅላይ ሚኒስትሩ ናቸው ሄደው በአጠቃላይ ጁላይ 9 2024 ሄደው ፖርት ሱዳን ላይ ከሄዱ በኋላ አጠቃላይ የሆነ ዩናይትድ አረብ ኤሚሬትና አልቡርሃን ችግር ነበረባቸው፣ አይነጋገሩም ነበር። አርኤስኤፍን ትረዳለች በሚል እንዲነጋገሩ የጋራ መፍትሄ እንዲፈለግ ለተፈናቀሉት በዩናይትድ አረብ ኤሚሬት ደግሞ የሰብአዊ መብት ድጋፍ እንድታደርግ የስንዴም የዘይትም ድጋፍ እንዲደረግ የጋራ በመነጋገር ሰላም እንዲፈለግ የሚል ጥረት አደረጉ። ከዛ ብቻም ሳይሆን በነገራችን ላይ ጄኔራል አልቡርሃን ከ23 ጦርነቱ ከተጀመረ በኋላ የኢትዮጵያ መሪ ለዚያውም በጋመ በፋመ ጦርነት መካከል ገብተው ይህን ዲፕሎማሲ ስራ መስራታቸው ዓለም አቀፍ ሰርፕራይዝም እንዴት በዛ መሃል መሪ እንዴት ይሄዳል? ከዛ ባለፈ ኢትዮጵያ አልፋሽጋ ቦታዋ ተይዟል። መቼ? በሰሜኑ የሀገራችን ክፍል በነበረው ጦርነት በዛ የነበረው ኃይል መተከልን ይዞ ቋራን ይዞ ሁመራን ይዞ በተለይ 44ኛ ክፍለ ጦር የሚባል ነበር አሶሳ ላይ መካናይዝድ። ያ ሁሉ ተነስቶ ወደ ሰሜኑ ሲሄድ ማንተካው እሱን ልዩ ኃይል የሲዳማ ልዩ ኃይል የኦሮሚያ ልዩ ኃይል ሚሊሻ ምናምን ተክቶት ወደዛ ሲሄድ ያንን እንደ አማራጭ ይዘው ኢትዮጵያ በተወጠረችበት አልፋሽጋን ሙሉ ለሙሉ ተቆጣጠሩ። ኢትዮጵያ ግን መከላከያ እኮ ለቆ ወደ ውጊያ ሄዷል ከራፒድ ሰፖርት ፎርሱ ጋር ሊዋጋ። ኢትዮጵያ ግን እናንተ በግጭት ወቅት ባላችሁበት እኔ መልሼ ለመበቀል ቦታውን ልቆጣጠር አላለችም። መጀመሪያ ችግራችሁን ፍቱ። 1 2 እናንተ ችግራችሁን ከፈታችሁ ህጋዊ የሱዳን መንግስት ከተቋቋመ በኋላ መሬት ላይ ያለውን ተጨባጭ ሁኔታ ይዘን ችግሩን እንቀርፋለን ያለችው። ውጊያ ከጀመረ አልፋሽጋን ብቻ ማለት ነው አልፈሪደን እንቆጣጠራለን። ትረስት ሚ እመኑ። በነገራችን ላይ ሱዳንና ኢህአዴግ መለስ ዜናዊ ወዳጅ ነበሩ። ሆስኒ ሙባረክን ለመግደል እዚህ አዲስ አበባ ለስብሰባ ሲመጡ ለመግደል ሙከራ ተደርጎ ያንን የመግደል ሙከራ ያደረገው የሱዳን መንግስት አልበሽር እጁ እንዳለበት ሲታወቅ ከአልፋሽጋ አልፎ ድንበር ድረስ ጠርገው አስወጥተው ሩቅ ቦታ ከያዙ በኋላ ነው የተወሰነው የተመለሰው። ሌላው በዝርዝር በሌላ ጊዜ በሚመለከተው አካል የሚያቀርበው ነው። በዚህ ሂደት ይህንን ውይይት አድርገዋል። ይህ ባለበት ሁኔታ ዛሬ ሱዳን ወታደር አምጥቶ ሊዋጋ አይችልም። ከጀርባ ግን ማን አለ? ግብፅ አለ። ከጀርባ ማን አለ? ህዋት አለ። አርሚ 7 ለውጊያ ዝግጁ ሁን ተብሏል። አርሚ 7 የት ነው ያለው? ሸረሪና። ሌላ የአማራ ፋኖ ብሔራዊ ኃይል የሚባለው ቋራ ጋ ያለ ኃይል አለ። ደለጎን የነበረው ቋራ ላይ ጠርገው አስወጥተው ደለጎ አሁን ቋራ የወረዳው መቀመጫ ነው። ደለጎ በኢትዮጵያ መከላከያ ሰራዊት ውስጥ ነው ያለው። ተለላጭ ልጅ አለ አንድ እሱ የሚመራ በዛ በቋራ በአርማጭሆ የነበረን ሽፍታ ሰብስቦ ህዝቡን ሲጋፈፍ የሚውል እነሱን አድርገው የነዘመን ኃይል የሚመራው አፋባህ የሚባለውን ይዘው
ጥገኛ ትርኪ ምርኪውን ይዘው በዛ ቀጠና ጦርነት እንከፍታለን ካሉ ይሄ እልል በቅምጤ ነው የሚሆነው። ህወሓት እየተዘጋጀ ነው። አዲግራት ላይ መድፍ ልምምድ እያደረገ ነው፣ እየተዋጋ ነው። ቀብሯቸው የነበረ የጦር መሳሪያዎችን እያወጣ ነው። የት ሄዳል የት ያደርሰዋል የሚለውን አብረን እናያለን። ሱዳን ግን በቀጥታ ውጊያ ሊከፍት አይችልም። ሌላ ማን አለ? ይሄ አጉጉማ ተብሎ የሚጠራው የአፋር አብዮታዊ ዲሞክራሲ ግንባር አንድነት ግንባር፣ ይሄ አርዱፍ የሚባለው አፋር ሪቮሉሽነሪ ዲሞክራቲክ ዩኒቲ ፎርስ የሚባለው እሱም ማን ላይ ጥቃት ፈጽማለሁ እያለ ነው። የትግራይ ሰላም ኃይል ብሎ ራሱን የሚጠራው ሀራ መሬት ላይ ያለው አፋር ላይ ጠርጃ አስወጣዋለሁኝ ውጊያ ከፍታለሁ ከሰሞኑ እያለ ነው። እሱን ውሰዱ። በተመሳሳይ ሻዕቢያ እየተሯሯጠ ነው። መሬት ላይ ሙሉ ለሙሉ ምንም አቅም የለው። የሶማሌ ክልል በኢትዮጵያ ታሪክ ቀዳሚ የልማት ማዕከል የሆነው አሁን በብልጽግና ዘመን ነው። ፖለቲካዊ ውክልና አለን በፌዴራሉ። ከፌዴራል የፖለቲካ ውክልና ባሻገር ግን በሶማሌ ክልል ያለማንም ወገን ጣልቃ ገብነት የሶማሌን ሕዝብ ብሔራዊ ጥቅም ለማስከበር እየሰራን ነው ብለው የሚያምኑ ራሱ ኦብነግ በክልሉ ውስጥ ስልጣን ያለው ስልጣን የተጋራለ፣ ነገር ግን ጥቂት ኬንያ ያሉ እነዚያን ወስዶ በሶማሌ ክልል በኩል ውጊያ ከፍታለሁ የሚል ኃይል አለ። በተመሳሳይ ኦነግ ሸኔ ተጠርጓል። ከወለጋም የለም ወጥቷል። ግን ደቡብ ሱዳን አካባቢ ድንበር ላይ ሆነው ጋምቤላ ላይ ግጭት እንፈጥራለን፣ እርስ በርስ እናተራምሳለን፣ የአኝዋክና ኑዌር ግጭት እናስነሳለን ብሎ የሚቃዥ ኃይል አለ። በተመሳሳይ በደቡብ ምዕራብ ኢትዮጵያ በኩል ስለሚዋሰንም እሱ ጋር ግጭት እንፈጥራለን የሚላል። ሌላው አርቢሰባ በሸረሪና ምዕራብ እዝ ብሎ 3 እዝ አለው ብለናል። ህወሓት ምዕራብ እዝ አለው። ወደ መቀመጫውን አክሱም አድርጎ ይህንን የቃፍቲያ ሁመራ፣ ሽሬን፣ ወልቃይት ጠገዴ፣ ሰቲት ሁመራን በሙሉ ጀነራል ምግበይ የሚመራው ምስራቅ እዝ አለው። መቀመጫውን ማለት በዋነኝነት እንደ ሄድኳርተር መቀሌ ዙሪያም አለ ይቀመጣል። ግን አዲግራትን ማዕከል አድርጎ ዋነኛ ኃይሉን አዲግራት አስቀምጦ የተገለበጠ ጊዜ ሻዕቢያን ሊመታ፣ አሁን ግን ከሻዕቢያ ጋር ተጣምረን ወደ አፋር ጥቃት እንፈጽማለን ብሎ የሚያስብ ከአርዱፍ ጋር የተቀናጃለ። ሌላው ደቡብ እዝ የሚባለው ነው። ይሄ አላማጣ ኮረምን አድርገን ወደ ወሎ እንመጣለን የሚለው ከደቡብ እዝ ጋር ነው እነምሬ ተባብረው እየሰሩ ያሉት። ይህንን አድርገን ጦርነቱን ኢትዮጵያ ላይ የሚፈጠረውን የውስጥ የህወሓት ጦርነት እንዲከፈት እናደርግና የሸረሪናውን ግን በሱዳን ማሊያ የሚደረግ ውጊያ እናደርጋለን ነው። ሱዳናውያን ጦርነት አይከፍቱም፣ አያደርጉትም። ግብፅን በቀጥታ ሊዋጋ አይችልም። የሚሳኤል ጥቃት ሊፈጽም ይችላል ወይ? 100% ዜሮ አይደለም እድሉ። የወርቅ ማውጫ ላይ ወይ ይሄ እነዚህ አግሮ ኢንዱስትሪ አግሮ ፋርሚንግ ለመጀመር እዛ ጥቃት ሊፈጽም ይችላል ወይ? ዜሮ አይደለም። ፎርማል የሆነ መደበኛ ውጊያ ግን ሊጀምሩ አይችሉም። ዓላማው ምንድን ነው? ኢትዮጵያን በዚህ ውጥረት ውስጥ ከቶ ወደ ስምምነት እንድትገባ ማድረግ። ምን አይነት ስምምነት? የህዳሴ ግድብ ለኃይል ማመንጫ ብቻ ይውላል ብለህ እንድትፈርም። 2 የወተር ሴኪሪቲ ያውቁታል። የህዳሴ ግድብ ተርባይን መጥቶ ነው የሚሄደው መስሎ አልጠቀምም እንድትል ነው። ነገር ግን ድርቅ ቢያጋጥም መቼ? የዛሬ 50 ዓመት ሊሆን ይችላል፣ የዛሬ 100 ዓመት፣ የዛሬ 10 ዓመት። እንግዲህ አሁን ኢትዮጵያ ምንድን ነው የምታደርገው? ተርባይኑን እየመታ 3 ተርባይን ከሆነ በ3 ተርባይን ይወጣል። 10 ተርባይን ከሆነ ኃይል የሚያመነጨው ብዙ ኃይል የሚያመነጭ ከሆነ ውሃው የሚለቀቀው እየጨመረ ሄዳል። ነገር ግን ድርቅ የሚያጋጥም ከሆነ ክረምት ላይ ዝናብ የማይኖር ከሆነ ምን ልታረግ ትችላለህ? ሌሎች አካባቢ ያሉ ኃይሎችን እየተጠቀምክ በአንድ ተርባይን በ2 ተርባይን ሊሆን ይችላል። የታወቀ የውሃ ድርሻ ፈርሙልን ነው። ሌላና ዋናው ደግሞ የሚፈልጉት እኛ ሳንስማማ
ሱዳንና ግብፅ ሳይስማሙ ኢትዮጵያ በምስራቅ ናይል ብለው በሚጠሩት ወይ በአባይ ወንዝ ላይ በአባይ ወንዝ ተፋሰስ ላይ ግድብ ተጨማሪ አንገነባም ብለን እንድንፈርም ምን ማድረግ ነው የተፈለገው? ማስቦካት፣ ማስፈራራት፣ ሌላ ቀጠናዊ ጦርነት ሊከፈት ነው የሚል ለምን በአሜሪካ የውጭ ጉዳይ ፖሊሲ ላይ የኢትዮጵያና የኤርትራን ግጭት እናስቀራለን ነው እንጂ የሚለው ስለ ግብፅ ምንም አልተጠቀሰም። ያ ስጋት ይፈጥርባቸዋል። እዚያ እንዲካተት ይፈልጋሉ። ራሳቸውን በቀጠናው የነበራቸውን ስትራቴጂክ ሬሌቫንስ ወስደው በተለይ ከእስራኤል እውቅና በመስጠትና የካምፕ ዴቪድ ስምምነትን መሰረት አድርገው ያ እንዲቀጥል ይፈልጋሉ። የውስጡ ጥረት አለባቸው። ከዛ ውጭ ሱዳንም ግብፅም ቀጥታ ጥቃት ሊፈጽሙ አይችሉም። የእኛ ሀገር ጦርነቶች ግን ባለቤታቸው ግብጾች ስለሆኑ በተላላኪነት፣ በአቀባባይነት፣ በደላላነት ሻቢያ ስላለ ያንን የማድረግ ያን የማስቀጠል ሰው ኢትዮጵያ ወደ ቀይ ባህር ጥቃት የምትፈጽም ከሆነ አሰብን ለማስመለስ የምንሄድ ከሆነ ይሄ እየተንገራገረ የቆየው ጦርነት ሱዳን ጥቃት ፈጸመች ብሎ አንድ ግንባር በዚህ በኩል የማድረግ የኤርትራ ፍላጎት፣ የአርሚ ሰባ የሻቢያ የህዋት ፍላጎት፣ የተለላኪው የአማራ ፋኖ ብሔራዊ ኃይል ብሎ ራሱን የሚጠራው ኢትዮጵያ መንግስት በአሸባሪነት ሊፈርጀው ይገባል። የዚህ ኃይል ፍላጎት እንጂ ጥቃት ሊፈጸም አይችልም። ሱዳኖች ያውቁናል። የሱዳንን ብሔራዊ አንድነት፣ የግዛት ሉዓላዊነት የሚሰራ ውሳኔ ከየትኛውም ወገን ከራሳችን ብሔራዊ ጥቅም ተነስተን ይሁን የሌሎችም ሀገራት ጉዳይ ለማስፈጸም እንደማናደርገው ያውቃሉ። ያንን ብናደርግማ በጦርነት ተወጥረው ሚሊሻ እንኳ ሳያቆሙበት የሄዱትን አልፋሽጋ እኮ መቆጣጠር እንችል ነበር። ኖ የምንፈልገው ዘላቂ ወዳጅነት፣ ዘላቂ ጉርብትና ነው። የሱዳንም አልፋሽጋን መቆጣጠር የሱዳን መንግስት ፍላጎት አይደለም። ኢትዮጵያና ሱዳን ወደ ግጭት እንዲገቡ ከዛ በኋላ ፊውል እያደረጉ ያንን ቀጠና የግጭት ማዕከል የማድረግ የግብፅ ፍላጎት ስለሆነ እና አንዳንድ የአውሮፓም እዛው አካባቢ የቁም እንስሳ ንግድም እዛው አካባቢ ማዕድንም የሰሊጥም ፍላጎት ያላቸው አንዳንድ የአውሮፓ ሀገራት አሉ። አሁን ከዛ እየደከሙ ያሉበት ሁኔታ ስላለ የበድር አብድላቲ ታላቁ ህዳሴ ግድብን የኢሳያስን ከሰሞኑ ወደ ፖርት ሱዳን ወደ 900 ኪሎ ሜትር እየነዳን ሄደው በአውሮፕላን ቢሄድ ጥቃት እንደሚፈጸምበት ስለሚያውቅ ድራይቭ እያደረገ ነው ሄደው። ኦፍኮርስ የእሱ ታጣቂዎች ናቸው በቀጥታ ሰራዊት እያስገባ እያሰለጠነ ቅጥረኛ እየመለመለ እየተዋጋ ያለው ከህወሓት የሚመለመሉ ተዋጊዎችንም እያሳለፈ ያለው ኤርትራ ሻቢያ እንጂ ኢትዮጵያ አይደለች። ልናደርገውም አንችልም። ደግሞ አንድ ሀገር ታሪኩን ነው የሚደግመው። የየትኛውም ሀገር ታሪክን ነው የሚደግመው። ኢትዮጵያ በሌሎች ሀገራት የውስጥ ጉዳይ ጣልቃ ገብታ አታውቅም። ሲያጋጥም ከመከላከል ውጭ ጥቃት ወረራ ፈጽመን አናውቅም። ጉንደት ላይ ጉራ ላይ ትናንት የተሸነፈ በተሸናፊነት ስነ ልቦና በእስራኤል በኩል ያለበትን ጫና ያን ሁሉ ረስቶ እዚህ ሶማሊያ ላይ ገብቼ እንዲፈተፍታለሁ ወዘተረፈ የሚለው ሶቨሪን ነው። ሶማሊያ መብቱ ነው። የሚፈልገው መጋበዝ የሚፈልገው መላክ ይችላል። ከኛ ብሔራዊ ጥቅም አንጻር የሴኩሪቲ ላይ ኢሚነንት ኤንድ ፕሬዘንት የሆነ ዳንጀር ከመጣብን እኛ ደግሞ መብታችን እናስከብራለን። ለህወሓት ምቹ ሁኔታ መደላድል መፍጠር ኢትዮጵያ በዓለም አቀፍ የዲፕሎማሲው አይን በኩል የተነጠለች ችግር ፈጣሪ አድርጎ የማሳየት ካልሆነ በቀር ጦርነት ሊከፍት አይችልም። ሱዳን ሊዋጋ አይችልም። ሱዳን ያንን ጦርነት ከፍታለሁ ካለ ሊደርስበት የሚችለው የመጨረሻ ውድቀቱን ያውቀዋል። መሰደጃውን ማዘጋጀት ነው ያለበት። ከዛ ባለፈ የውስጥ የህወሓት ጉዳይ አለ። ህወሓትም ሂሳቡን ይሰራል። በራሱ በህወሓት ውስጥ ያለበት ብዙ ችግር ስላለ እነዚህን ለማለት ነው። እንግዲህ ምናልባት ዶናልድ ትራምፕ ቬንዙዌላ ላይ በቅርቡ የእግረኛ ጥቃት እንፈጽማለን እያለ ነው። የነዳጅ ጫኝ መርከብን መቆጣጠሩን ተከትሎ እንግዲህ ማዱሮ አሜሪካ ስቴት ፒሬት ሆናለች፣ ዘረፉን የሚል መግለጫ አውጥቷል። ሌሎች ተጨማሪ ጉዳዮችን ጨምረን በሌላ
ጊዜ ደግሞ የምናየው ነው የሚሆነው። በተመሳሳይ ነገ በጋት ውሎ በጋት ዕለታዊ እንገናኛለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ